ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢፌዴሪ ፖሊስ ኮሚሽነር፣ ክቡራን ሚኒስትሮች፣ አምባሳደሮች፣ በዚህ ስፍራ የተገኛችሁ አባገዳዎች፣ የሀገር ሽማግሌዎች፣ ወጣቶች፣ የዚህ ከተማ ነዋሪዎች እንዲሁም የፖሊስ አመራሮችና አባላት በሙሉ እንኳን ለዚህ ታሪካዊ ቀን አበቃችሁ አበቃን ለማለት እወዳለሁ። ዛሬ በዚህ ስፍራ የምንመለከተው የፎረንሲክስ የልዕቀት ማዕከል ባለፉት 5 ዓመታት በኢትዮጵያ የደህንነት ተቋማት ስንሰራ የነበረው ሪፎርም አካል ነው። ባለፉት 5 ዓመታት 6 ዓመታት ገደማ የኢትዮጵያ ማገርና ምሰሶ የሆነው ሎ ኢንፎርስመንት ኤጀንሲስ ዘመናዊ እንዲሆን በሰው ኃይል፣ በእውቀት፣ በቴክኖሎጂ እየደረጀ እንዲሆንና ይህን ታላቅ ሀገር ከነክብሯ ማስቀጠል ለልጆቻችን ማስረከብ እንዲችል ከፍተኛ ጥረት ሲደረግ ቆይቷል። የዛሬው ምርቃት የዚያ ጥረት አካል ተደርጎ ሊወሰድ ይችላል። ሁላችሁም እንደምታውቁት የፌዴራል ፖሊስ ወታደራዊ ቁመናው የተጠበቀ፣ ቴክኖሎጂ የታጠቀ፣ ቴክኖሎጂ የሚጠቀምና በዚህ ዘመን ያሉ ስብስብ ወንጀሎችን መረዳት መመርመር እንዲችል ሆኖ ካልተደራጀ በቀር ወንጀለኞች ከፖሊስ የላቀ እውቀት፣ ወንጀለኞች ከፖሊስ የላቀ ቴክኖሎጂ በመጠቀም ውስብስብ ወንጀሎችን ሳንረዳ በወንጀል የተደፈቀ ሀገር እናም ቁመናው አደጋ ውስጥ የገባ ሀገር ሊሆን ስለሚችል ማዘመን አለብን ብለን ስንጀምር ፖሊስ የኢትዮጵያን ቴሌኮሙኒኬሽን ሳይጠቀም በራሱ የኮሙኒኬሽን ስርዓት የተመሰጠረ የኮሙኒኬሽን ስርዓት በማንኛውም አደገኛ ጊዜ ሀገርን መከላከል የሚያስችል ብቃት ፈጥሯል። ይህ የኮሙኒኬሽን ስርዓት ሙሉ በሙሉ የቴሌኮምን ሰርቪስ የሚተካ ፖሊስ በራሱ ቋንቋና በራሱ የመገናኛ ስርዓት እንዲገናኝ የሚያስችል ነው። ይህንን የኮሙኒኬሽን ስርዓት ለመዘርጋት ብዙ ገንዘብ አውጥተን ብዙ ተደክሞበት የተሰራ ቢሆንም ክብር ለሀገር መከላከያ ሚኒስቴር አመራሮችና የሰራዊት አባላት ይግባና ዛሬ የሀገር መከላከያ ሰራዊት እነዛን የኮሙኒኬሽን ራዲዮዎች ሙሉ በሙሉ ማምረት ችሏል። ዛሬ ኢትዮጵያ ሬዲዮ ስለምታመርት የሚፈልጉ ሀገራት ካሉ ለመሸጥ በዝግጅት ላይ መሆኑን በዚሁ አጋጣሚ በከፍተኛ ደስታ ላበስራችሁ እወዳለሁ። በሲሲቲቪ ካሜራ ቨርቹዋሊ የዜጎችን ደህንነት ለመከላከል የፌዴራል ፖሊስ ባለፉት ጥቂት ዓመታት የገነባው አቅም በመዲናችን ታላላቅ በዓላትን በሰላም ዜጎች ወጥተው እንዲገቡ ከማድረጉ በተጨማሪ በቅርቡ ባለፈው ሳምንት በአንድ ዜጋ መኖሪያ ቤት ላይ ከሌሊቱ 7 ሰዓት ወንጀለኞች ቦምብ ወርውረው በዚያ ዜጋ ላይ አደጋ ለማድረስ ሙከራ አድርገው ተሰውረው ነበር። ሳምንት ባልሞላ ጊዜ ውስጥ የዲጂታል አቅሙን በመጠቀም እነዚህን ተጠርጣሪዎች የፌዴራል ፖሊስ በቁጥጥር ስር ማዋል ችሏል። ይሄን በቀላሉ የምናየው አቅም አይደለም። በአካል ሳንገኝ በቦታው ሳንኖር የተፈጠረን ወንጀል ካሜራዎች እና ሌሎች ቴክኖሎጂ በመጠቀም በአጭር ጊዜ ውስጥ ወንጀለኞችን መቆጣጠር የሚያስችል አቅም ይበል ይጠንክር የሚያስብል የሚያኮራ ስራ ስለሆነ የፌዴራል ፖሊስ አባላት በሙሉ እንዲሁም አመራሮች ከፍተኛ ኩራት ሊሰማችሁ ይገባል። አስደናቂ ስራ የሰራችሁት። ዛሬ በዚህ ስፍራ ደግሞ ያየነው እጅግ ተአምራዊ መርታ ነው። ባለፈው እንዳነሳሁት ከዚህ ዓመት ጀምሮ ኢትዮጵያ
የማንሰራራት ዓመት ትጀምራለች በተባለው መሰረት የዛሬ 2 ዓመት ኢትዮጵያ ውስጥ ለተፈጠሩ ወንጀሎች ዲኤንኤ ደቡብ አፍሪካ ልከን የምናስመረምር መሆናችን የቅርብ ጊዜ ትውስታ ነው። በ2 ዓመት ጊዜ ውስጥ ዝግጅት ተደርጎ በ1 ዓመት ተኩል እንደዚህ አይነት ተቋም ተገንብቶ ዛሬ ኢትዮጵያ ዲኤንኤ ጋር የተያያዙ ችግሮችን በሀገር ውስጥ አናላይዝ አድርጋ ወደ ውጭ ትልክ የነበረውን ማስቀረት መቻሏ ብቻ ሳይሆን በጎረቤት ሀገራት መሰል አቅም የሌላቸው ሀገራትም ሊጠቀሙበት የሚችል ተቋም እጅግ አጭር በሆነ ጊዜ በመገንባቷ ከፍተኛ ኩራት፣ ክብር ሊሰማችሁ ይገባል። ዛሬ ባየነው ሴንተር የዲጂታል ፎረንሲክስ አቅም ለብዙ ዓመታት ከ10 ዓመት በላይ የፌዴራል ፖሊስ ምኞትና ጉጉት የነበረ ጉዳይ ነው። ይህ ዘመን የዳታ ዘመን ነው፣ የኢንፎርሜሽን ዘመን ነው። የሊንክ አናሊሲስ፣ የዴታ አናሊሲስ፣ ዲጂታል ፎረንሲክስ ላይ የሚሰሩት አናሊሲሶች መገንዘብ የማይችል የፖሊስ ተቋም በርካታ ወንጀሎችን ሊያስመልጥ ይችላል። በተሟላ ሁኔታ ዲጂታል ፎረንሲክስን ማካሄድ የሚያስችል፣ የአሻራ ምርመራ ማካሄድ የሚያስችል፣ የዲኤንኤ ምርመራ ማካሄድ የሚያስችል፣ ልዩ ልዩ ወንጀሎች፣ ኬሚካሎች መመርመር የሚያስችል ላብራቶሪ ተገንብቶ በዚህ ስፍራ ማየት በቀላሉ የሚታይ አይደለም ብቻ ሳይሆን የፌዴራል ፖሊስ ወደምንፈልገው ቁመና እየመጣ መሆኑን በተግባር የሚያሳይ የሚመሰክር ስራ ስለሆነ የፖሊስ አባላትና አመራሮች ለዚህ ታላቅ ስራ እንኳን ደስ ያላችሁ ለማለት እወዳለሁ። ከዚህ ቀደም እንዳልኩት ፖሊስ ሕግ አስከባሪ ስለሆነ ሕግን ጠንቅቆ የሚያውቅ መሆን አለበት። ሕግን ካላወቀ ሊያስከብር፣ ሊጠብቅ፣ ሊከላከል የፈለገውን ወንጀል ሕግን ካለማወቅ ሊያበላሽ ስለሚችል ሕግን ጠንቅቆ የሚያውቅ በሕግ አግባብ ሕግን የሚያስከብር መሆን አለበት። ፖሊስ ውስብስብ የሆኑ ወንጀሎችን የመመርመር ተግባር ዋነኛ ስራው ስለሆነ ወንጀል ለመመርመር የሚያስችል ክህሎት የገነባ መሆን አለበት። ቴክኖሎጂ የታጠቀ መሆን አለበት። ሰዎች ወንጀል ሲፈጽሙ እየነገሩን፣ እያስፈቀዱን፣ እያየናቸው ስለማይፈጽሙ በስውር የተፈጸመን ወንጀል መርምሮ ወንጀለኛውን ለመለየትና ለፍርድ ቤት ጠቃሚ መረጃ ለማቅረብ ወንጀል የመመርመር ክህሎት መገንባት ይኖርበታል። ይህ ሴንተር የዛ አካል ተደርጎ ይወሰዳል። ከዚህ በተጨማሪ የሰዎች ባህሪ ወንጀለኞች ስንይዝ ከወንጀል ልምምድ የተነሳ ራሳቸውን የመደበቅ የማስመሰል ብቃት ሊያዳብሩ ስለሚችሉ የሰውን ስነ ባህሪ በሚገባ ያጠኑ ሙያተኞች ያሉበት ቢሄቪየራል ሳይንስን ቢሄቪየራል ሳይኮሎጂን በትክክል የሚገነዘቡ ሙያተኞች ያሉበት ካልሆነ በቀር ወንጀል ፈጽመው ዲሲቭ የሚያደርጉ የሚደብቁ አካላትን ለመለየት እንቸገራለን። አንዳንዶች ወንጀል ፈጽመው ቀድመው በማልቀስ ወንጀል ተፈጸመብን ይላሉ። ከእንባቸው ውስጥ ያ እንባ የተበዳይ እንባ ወይስ የአዞ እንባ የሚለው መለየት የሚያስችለው ቢሄቪየራል ሳይኮሎጂን በትክክል የሚገነዘብ የፖሊስ ሙያተኛ የገነባን እንደሆነ ነው። ፖሊስ ወንጀል ሲከላከል በሰላማዊ መንገድ ብቻ ሳይሆን በውጊያ ውስጥ ሊሆን ስለሚችል ወታደራዊ ቁመናው መጠንከር፣ ዘመናዊነትን መላበስ ይጠበቅበታል። ፖሊስ ፊዚካሊ ፊት ካልሆነ ሮጦ መያዝ አይችልም። ፊዚካሊ ፊት የሆነ ወታደር ያስፈልጋል። ከዚህ በተጨማሪ ፖሊስ የሚፈልገውን ነገር ለማድረግ ለሀገር ጥቅም፣ ለዜጎች ደህንነት መክፈል የሚገባውን ዋጋ መክፈል የሚያስችል ብቃት እንዳለ ሁሉ በዚያው ልክ ፖሊስ የማያስፈልጉ ነገሮች፣ የሚያጓጉ ነገሮች፣ የሚያታልሉ ነገሮች እያየ አልፈልግም ብሎ ሰውነቱን የመግዛት የመቅጣት ኢሞሽኑን የመቆጣጠር ብቃት ማዳበር ይኖርበታል። ፊዚካሊ ፊት መሆን፣ ሕግ ማወቅ፣ ቴክኖሎጂ መታጠቅ ብቻውን በቂ አይደለም። ራሱን የሚገዛ ከገንዘብ የሚጠበቅ
ከሌብነት የሚጠበቅ የዜጎች በደል የዜጎች ችግር የሚሰማው የሚያመው መሆን አለበት። የሚፈልገውን ለማድረግ የጀገነ የማይፈልገውን ለመከላከልም የጀገነ መሆን አለበት። ጀግንነቱ በሁለቱም መንገድ የሚጠበቅ ነው። ከፖሊስ ዘመኑን የዋጀ ቴክኖሎጂ መታጠቅ ያስፈልጋል። አሁን ባለንበት ዘመን በአርቲፊሻል ኢንተለጀንስ ኤጅ ወንጀሎች የሰውን አሻራ፣ የሰውን ዲኤንኤ፣ የሰውን ድምጸት፣ የሰውን አካላዊ እንቅስቃሴ በማግኘት ብቻ ሳይሆን ቨርቹዋሊም ጥቃቶች ይፈጸማሉ። ቨርቹዋሊ ባንኮች ይዘረፋሉ። እነዚህ ወንጀሎች ለመለየት የሚያስችል የዲጂታል ፎሬንሲክስ አቅም እንዲሁም ዲጂታል ክራይምን የመረዳት አቅም ፖሊስ መገንባት ይኖርበታል። ባለፉት ጥቂት ዓመታት የሄደበት ርቀት እጅግ የሚያጓጓ ቢሆንም ሳንዘናጋ አሁንም በቀጣይነት ወታደራዊ ዲሲፕሊን መገንባት፣ ቴክኖሎጂ መታጠቅ፣ ይህ አቅማችን ለሀገራችን ብቻ ሳይሆን ለወንድም የአፍሪካ ሀገራትም ጥቅም ላይ እንዲውል ማስቻል ከእናንተ ይጠበቃል። የሚያድግ ሀገር፣ ለመበልጸግ የሚጓጓ ሀገር፣ ለመለወጥ የሚጓጓ ሀገር በትናንሽ ድል የሚኮራ የሚኩራራ የሚዘናጋ ከሆነ የሚፈለገው ቦታ አይደርስም። ዛሬ ያየነው በኢትዮጵያ ውስጥ በአጭር ጊዜ ውስጥ እናየዋለን ብለን ያልጠበቅነው ቢሆንም ግን አንረካም። እዚህ ላይ ቆመን ደግሞ የሚቀጥለውን ለመያዝ እንዘረጋለን። ወደፊት መዘርጋት፣ ወደፊት ማደግ፣ ወደፊት መመኘት፣ ወደፊት መስፋት፣ ወደፊት መውረስ እንጂ በደረስንበት ነገር የምንረካ መሆን የለብንም። በተለይ ፖሊስ ገና ብዙ ስለሚጠበቅበት ባገኛቸው ድሎችና ውጤቶች ሳይዘናጋ ለትውልድ አስተማማኝ የሆነ ተቋም ከብሔር፣ ከሰፈር፣ ከፖለቲካ ወገንተኝነት የጸዳ ኢትዮጵያና ኢትዮጵያውያንን የሚያገለግል ለማገልገል ዝግጁ የሆነ ትውልድ ሲረከበው የሚኮራበት ተቋም መፍጠር ከሁላችሁ ስለሚጠበቅ በዚሁ መንፈስ ይህንን አጓጊ እያደገ ያለ ተቋም በቀጣይነት ማሳደግ እንድትችሉ በዚሁ አጋጣሚ አደራ ልላችሁ እወዳለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የሎ ኢንፎርስመንት ኤጀንሲስ የኢትዮጵያ ምሰሶ ማገር፣ የኢትዮጵያን ቀጣይነት የሚያስቀጥሉ ተቋማት ናቸው። የብሔራዊ ደህንነት፣ የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ ኢንሳ የመሳሰሉ ተቋማት የሚደረግባቸው ኢንቨስትመንቶች በየጊዜው እያሳዩ ያሉት ውጤትና እድገት ኢትዮጵያ እነዚህን ተቋማት በቀጣይነት መገንባት፣ ማሳደግ፣ ማስፋት የግድ የሚጠበቅባት መሆኑን ያሳያል። ዓለም በከፍተኛ ውዥንብርና ውጥረት ውስጥ ነው ያለው። ተቋም መገንባት ያልቻሉ ሀገራት እየመጣ ያለውን ጣጣ መሻገር አይችሉም። ለልጆቻችን ሀገር ለማስረከብ ለልጆቻችን ተቋም ለማስረከብ የምንመኝ ማንም መልካም ዜጋ ማንም መልካም ሀሳቢያን ግሩፕ ብንኖር ተቋም መገንባት፣ ተቋም ማጠናከር፣ ተቋም ማክበር፣ ተቋም ማስቀጠል የሁላችን ኃላፊነት መሆኑን መዘንጋት የለብንም። ኢትዮጵያ ሀገራችን በብዙ አስደናቂ ሁኔታ በለውጥ ጉዞ ላይ ትገኛለች። ለውጡን እየመራን ለውጡን እየሰራን ያለን ሰዎች በየቀኑ እንደመማለን። በአንድ ዓመት ከ6 ወር ሴንተር ተገንብቶ እናያለን። ከተማ ሲገነባ እናያለን። አካባቢ ሲቀየር እናያለን። ተቋም ሲቀየር እናያለን። የኛ ቀጣይ ስራ ይህንን ማየትና መገንዘብ ያልቻሉ ዜጎች በተደጋጋሚ አዳዲስ ታሪኮች እያስመዘገብን እነሱን በንግግር ሳይሆን በተግባር ማሳመን ነው። አሁንም በኮሪደር ልማት ያላመኑ ዜጎች አሉ። ደጋግመን አዳዲስ ከተሞች ሰርተን እናሳምናቸዋለን። ተቆጥተን አይደለም፣ ተናግረን አይደለም፣ ሰርተን እናሳምናቸዋለን። ተቋማት ገንብተን እናሳያቸዋለን። የኢትዮጵያ ብልጽግና አይቀሬ ጉዳይ ነው። አትጠራጠሩ። ልጆቻችን የበለጸገች የጠነከረች ኢትዮጵያን ይረከባሉ። አሁን ያለው ትውልድ እንደ ሻማ ይቀልጣል። ልጆቻችን ግን በዚያ ሻማ ብርሃን ለአፍሪካ ኩራት፣ ለአፍሪካ ምሳሌ፣ ለአፍሪካ የክፉ ቀን ደራሽ የሆነች ኢትዮጵያን
ይረከባሉ። በዚሁ መንፈስ ሁላችሁ በትብብር እንድትሰሩ አደራ እያልኩ ለዚህ ቀን፣ ለዚህ ድል፣ ለዚህ ሁሉ አስደናቂ ውጤት ያበቃን ፈጣሪያችን የተመሰገነ ይሁን። እናንተም እጅግ አድርጌ ላመሰግን እወዳለሁ። መልካም ምርቃት፣ መልካም በዓል። አመሰግናለሁ።